አምላክ እንኳን ለሚያዝያ በዓለ ጊዮርጊስ አደረሳችሁ አደረሰን እያልን በዕለቱ የሚዘመረውን ያሬዳዊ መዝሙር እናቀርብላችኋለን። ተከታተሉን። 9 መዝሙራት አሉን። 9ኙንም መዝሙራት በቅደም ተከተል እናቀርብላችኋለን። ሳሪ ማማ ስለ ቤተሰቦቻችን ሰብስክራይብ፣ ሼር አድርጉ። እወዳችኋለሁ። ወደ መዝሙሩ እንሂድ። የመጀመሪያው መዝሙር ወረደ እግዚእነ ሀበ ቅዱስ ጊዮርጊስ ወይቤሎ ተንሥእ እምነዋምከ የሚል ይሆናል። መዝሙሩን ለመጀመር በአብ በወልድ በመንፈስ ቅዱስ በአንድ አምላክ እናምናለን አምነን እንዘምራለን። ወረደ እግዚእነ ሀበ ቅዱስ ጊዮርጊስ ወረደ እግዚእነ ሀበ ቅዱስ ጊዮርጊስ ወይቤሎ ተንሥእ ወይቤሎ ተንሥእ እምነዋምከ 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 ወረደ እግዚእነ ሀበ ቅዱስ ጊዮርጊስ ወረደ እግዚእነ ሀበ ቅዱስ ጊዮርጊስ ወይቤሎ ተንሥእ ወይቤሎ ተንሥእ እምነዋምከ ወይቤሎ ተንሥእ ወይቤሎ ተንሥእ እምነዋምከ ወይቤሎ ተንሥእ ወይቤሎ ተንሥእ እምነዋምከ ወይቤሎ ተንሥእ ወይቤሎ ተንሥእ እምነዋምከ። ትርጉም ወረደ እግዚእነ ሀበ ቅዱስ ጊዮርጊስ ጌታችን ፈጣሪያችን ኢየሱስ ክርስቶስ ወደ ተወደደው ቅዱስ ጊዮርጊስ ወረደ። ወርዶም ወይቤሎ ተንሥእ እምነዋምከ ከእንቅልፍ ተነሳ አለው። እንቅልፍ ያለው ምንድን ነው? ሞቱን ነው ማለት ነው። የእሱ ሞት የጻድቅ ሞት ስለሆነ እረፍት ስለሆነ ከእንቅልፍህ ወይም ከመኝታህ ተነሳ ብሎ አስነሳው ይለናል ማለት ነው። ወደ ሁለተኛው መዝሙር እንሄዳለን። ሁለተኛው መዝሙር ወሬዎሙ ሀራ ነው የሚለው። ወደ መዝሙር ወሬዎሙ ሀራ ከመ ተንሥአ እሙታን ጊዮርጊስ ወሬዎሙ ሀራ ከመ ተንሥአ እሙታን ጊዮርጊስ ጸርሑ ወከልኡ ሰብሑ እንዘ ይብሎ ጸርሑ ወከልኡ ሀበነ ማይከቦ ለክርስቶስ ጸርሑ ወከልኡ ሰብሑ እንዘ ይብሎ ጸርሑ ወከልኡ ሀበነ ማይከቦ ለክርስቶስ ወሬዎሙ ሀራ ከመ ተንሥአ እሙታን ጊዮርጊስ ወሬዎሙ ሀራ ከመ ተንሥአ እሙታን ጊዮርጊስ
ክርስቶስ ጸቦ ወተዶ ሰብሖ እንዘ ይብሎ ጸቦ ወተዶ ሀበነ ማይተቦ ለክርስቶስ። ትርጉም ወሬዎሙ ሀራ ከመ ተንሥአ እሙታን ጊዮርጊስ። ይህ ግድግዳው ነው። ወሬዎሙ ሀራ ከመ ተንሥአ እሙታን ጊዮርጊስ። ጊዮርጊስ ከሙታን ተለይቶ እንደተነሳ ጭፍራዎች ወይም የገደሉት ማለት ነው። የንጉሱ ጭፍራዎች ባዩት ጊዜ ወይም እንደተነሳ አይተው ምን አሉ? ጸርሑ ወከሉ፣ ፍጹም ጩኸትን ጮኹ። ምን እያሉ? ሰብሑ እንዘ ይብሉ፣ እንደዚህም እያሉ አመሰገኑ። በጩኸት ማለት ነው። በታላቅ ጩኸት እየጮኹ አመሰገኑ። ሀበነ ማኅተቦ ለክርስቶስ ቅዱስ ጊዮርጊስ ሆይ የክርስቶስ ማኅተምን በክርስቶስ ማመንን ስጠን እያሉ በክርስቶስ እንድናምን ምን እናድርግ? ወይም በክርስቶስ አምነን እንዳንተ ሰማዕትነትን መቀበል እንፈልጋለን እያሉ እነዛ ሊገሉ የወሰዱት እየጮሁ አመሰገኑ ማለት ነው። ይህን ይመስላል ትርጉሙ። ወደ ሶስተኛው እንሄዳለን። ሶስተኛው ተውበሎቱ ስልጣን ለጊዮርጊስ ይላል። ቀጥታ ወደዛ እንሂድ። ተውበሎቱ ስልጣን ለጊዮርጊስ ተውበሎቱ ስልጣን ለጊዮርጊስ ረገጸ ምድረ አንሥአ ሙታነ ረገጸ ምድረ አንሥአ ሙታነ ጊዮርጊስ መስተጋድል ረገጸ ምድረ አንሥአ ሙታነ ረገጸ ምድረ አንሥአ ሙታነ ጊዮርጊስ መስተጋድል ተውበሎቱ ስልጣን ለጊዮርጊስ ተውበሎቱ ስልጣን ለጊዮርጊስ ረገጸ ምድረ አንሥአ ሙታነ ረገጸ ምድረ አንሥአ ሙታነ ጊዮርጊስ መስተጋድል ረገጸ ምድረ አንሥአ ሙታነ ረገጸ ምድረ አንሥአ ሙታነ ጊዮርጊስ መስተጋድል። ትርጉም ተውበሎቱ ስልጣን ለጊዮርጊስ ስልጣን ተሰጠው። ይህ ስልጣን ምድራዊ ስልጣን አይደለም። ረገጸ ምድረ አንሥአ ሙታነ ምድርን ተረግጦ ሙታንን የሚያነሳበት ስልጣን ተሰጠው። ሙታን የእሱን ርጋጭ ወይም እሱ ምድርን ሲረግጥ ሙታን የሚነሱ ሆነዋልና ይህ ስልጣን ተሰጠው ማለት ነው ለቅዱስ ጊዮርጊስ። ይህንን ይመስላል ትርጉሙ ማለት ነው። አሁን ወደ ስንተኛው እንሄዳለን? ወደ አራተኛው መዝሙር ነው የምንሄደው። አራተኛው መዝሙር ልመናን የሚመለከት ሰአለነ ጊዮርጊስ ቅዱሱ ለእግዚአብሔር። የእግዚአብሔር ቅዱስ የእግዚአብሔር አገልጋዩ ቅዱስ ጊዮርጊስ ሆይ ለምንልን እያልን ነው የምንዘምረው ማለት ነው። ቀጥታ ወደ መዝሙሩ እንሄዳለን። አራተኛውን መዝሙር ተከታተሉን። ስለምትከታተሉን እናመሰግናለን። ሰአለነ ጊዮርጊስ ሰአለነ ጊዮርጊስ ቅዱሱ 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 ቅዱሱ
ቅዱሱ ለእግዚአብሔር ሰአለነ ጊዮርጊስ ሰአለነ ጊዮርጊስ ቅዱሱ 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 ለእግዚአብሔር ቅዱሱ 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 ለእግዚአብሔር። እሺ አራተኛው ትርጉሙን ነግራችኋለሁ። መጀመሪያ ላይ ልድገመው። ሰአለነ ጊዮርጊስ ቅዱሱ ለእግዚአብሔር፣ የእግዚአብሔር ቅዱስ የእግዚአብሔር አገልጋይ የሆንከው ቅዱስ ጊዮርጊስ ሆይ ለምንልን የሚል ትርጉም አለው ማለት ነው። ይህንን ነው የዘመርንላቸው። ወደ አምስተኛው መዝሙር እንሄዳለን። አምስተኛው መዝሙር ደግሞ ከመሃሊብ ዘእጎልት ወከመ ወይን ዘገነት ይላል ማለት ነው። ጊዮርጊስ ሰማዕት ይጥዕም ስምከ የሚል ቃላትን ያዘለ ነው። ትርጉሙን ከመዝሙሩ በኋላ እነግራቸዋለን። ቀጥታ ወደ መዝሙሩ እንሄዳለን። ከመሃሊብ ዘእጎልት ወከመ ወይን ዘገነት ከመሃሊብ ዘእጎልት ወከመ ወይን ዘገነት ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ይጥዕም ስምከ ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ይጥዕም ስምከ ከመሃሊብ ዘእጎልት ወከመ ወይን ዘገነት ከመሃሊብ ዘእጎልት ወከመ ወይን ዘገነት ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ይጥዕም ስምከ ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ሰማዕት ጊዮርጊስ ይጥዕም ስምከ። ትርጉም ከመሃሊብ ዘእጎልት ወከመ ወይን ዘገነት። ከመሃሊብ ዘእጎልት እንደ ጊደር ወተት፣ ወከመ ወይን ዘገነት እንደ ገነት ወይን። የጊደር ወተት በጣም ይጣፍጣል ማለት ነው። ወከመ ወይን ዘገነት እንደ ማንኛውም እንደ ምድራዊ ወይን ሳይሆን እንደ ገነት መዓዛው ብቻ የሚያጠግብ መዓዛው ራሱ የሚያጠግብ ወይን እንደሱ ወይን ከመሃሊብ ዘእጎልት ስምህ እንደዛ ይጣፍጣል። ቅዱስ ጊዮርጊስ ሆይ እንደ ወይን እንደ ገነት ወይንና እንደ ጊደር ወተት ስምህ ይጣፍጣል እያል ነው ስናመሰግነው የነበረው። ይህን ይመስል ነበረ ትርጉሙ ማለት ነው የአምስተኛው መዝሙራችን። አሁን ወደ ስንተኛው እንሄዳለን ማለት ነው? ወደ ስድስተኛው መዝሙር እንሄዳለን። ስድስተኛው መዝሙር ደም ወማይ ወሃሊብ ይላል ማለት ነው። በቀጣይ ከነ ትርጉሙ ዘሩን እነግራችኋለን። ቀጥታ ወደ መዝሙሩ እንሄዳለን ማለት ነው። ደም ወማይ ወሃሊብ እምነ ክሳዱ ፈልፈለ ፈልፈለ ደም ወማይ ወሃሊብ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ
ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ሶበ ተከለለ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ሶበ ተከለለ ደመ ማይወ ሀሊበ እምነ ክሳዱ ፈልፈለ ደመ ማይወ ሀሊበ እምነ ክሳዱ ፈልፈለ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ሶበ ተከለለ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ሶበ ተከለለ። እሺ ደም ወማይ ወሃሊብ እምነ ክሳዱ ፈልፈለ ደምና ውሃ እንደዚሁም ወተት ከቅዱስ ጊዮርጊስ አንገት ስር ወይም ከአንገቱ እነዚህ ውሃ፣ ደም፣ ሃሊብ፣ ወተት ፈልፈለ ማለት ወጣ ወይም ነቃ ማለት ነው። ከዛ ውስጥ ፈሰሰ ነው። እነዚህ ነገሮች ፈሰሱ ማለት ነው። እንደ ማንኛውም ደም ብቻ ሳይሆን ውሃ፣ ወተት ቅድስናውን የሚያበስር ደግሞ ወተት ነቃ ወይም ወጣ ማለት ነው። ቅዱስ ጊዮርጊስ ምን በሆነ ጊዜ ሰው በተከለለ አንገቱን በተቆረጠ ጊዜ ማለት ነው። አንገቱን በቆረጡት ጊዜ እነዚህ ሶስት ነገሮች ደም፣ ውሃና ወተት ወጣ ማለት ነው። ቅዱስ ስለሆነ ቅድስናውን ለመመስከር አሁን ወደ ስንተኛው ነው? ሰባተኛው። 9 መዝሙራት አሉን ያልነው 3 ቀርተውናል ማለት ነው። አሁን ወደ ሰባተኛው እንሄዳለን። ሰባተኛው ደግሞ በደመ ሰማዕት መዋዕያን ወበገድለ ጻድቃን ቡሩካን ተሳለን እግዚኦ ይላል። ምንድነው እሱ ትርጉሙ? በደመ ሰማዕት መዋዕያን አሸናፊዎች በሆኑ የሰማዕታት ደምና ወበገድለ ጻድቃን ቡሩካን የተባረኩ የተመሰገኑ በእግዚአብሔር ፊት ሞገስን ያገኙ በእነሱ ገድል በቅዱሳን በጻድቃን ገድል እባክህን አምላካችን አቤቱ ጌታችን ኢየሱስ ክርስቶስ ይቅር በለን እያልን ነው ማለት ነው። እሱ በመዝሙር የምናመሰግነው። ቀጥታ ወደ መዝሙሩ እንሄዳለን ማለት ነው። በደመ ሰማዕት መዋዕያን ወበገድለ ጻድቃን ቡሩካን በደመ ሰማዕት መዋዕያን ወበገድለ ጻድቃን ቡሩካን እግዚኦ 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 ተሳለነ እግዚኦ 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 ተሳለነ እግዚኦ 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 ተሳለነ እግዚኦ 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 ተሳለነ በደመ ሰማዕት መዋዕያን ወበገድለ ጻድቃን ቡሩካን በደመ ሰማዕት መዋዕያን ወበገድለ ጻድቃን ቡሩካን እግዚኦ 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 ተሳለነ እግዚኦ 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 ተሳለነ እግዚኦ 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 ተሳለነ እግዚኦ 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 ተሳለነ። እናመሰግናለን። አሁን ቀጣይ ወደ 8ኛው መዝሙር ነው ቀጥታ የምንሄደው። ምክንያቱም ትርጉሙን በመጀመሪያ መግቢያው ላይ ስላልነው 8ኛው መዝሙር እንላለን። 8ኛው መዝሙር ፈወሰ ዱያነ ወከሰተ አዕይንተ ዕውራን ወኩሎ ፈጽሞ አየፈ ቅዱስ ጊዮርጊስ ይላል። ወይም ጊዮርጊስ ሰማዕት
ይላል ማለት ነው። ፈወሰ ቢያነ የታመሙትን ፈወሰ። ወከሰተ አዕይንተ ዕውራን በዓይናቸው የጠፋውን ወይም ዓይናቸው የታወሩትን ገለጠላቸው፣ ዓይናቸውን አበራላቸው። ከዛ ይህንን ካደረገ በኋላ ሁሉን ነገር ከፈጸመ በኋላ ተጋድሎውን ከፈጸመ በኋላ ወኩሎ ፈጽሞ አይረፈ ጊዮርጊስ ሁሉንም ከፈጸመ በኋላ ወይም ሁሉንም ፈጽሞ ቅዱስ ጊዮርጊስ አረፈ ማለት ነው። ዕረፍተ ሥጋን አገኘ የሚል ነው ማለት ነው። ቀጣይ የምንዘምረው መዝሙር ቀጥታ ወደ መዝሙሩ እንሂድ ማለት ነው። ፈወሰ ዱያነ ወከሰተ አዕይንተ ዕውራን ፈወሰ ዱያነ ወከሰተ አዕይንተ ዕውራን ወኩሎ ፈጺሞ አዕረፈ ጊዮርጊስ ሰማዕት ወኩሎ ፈጺሞ አዕረፈ ጊዮርጊስ ሰማዕት ፈወሰ ዱያነ ወከሰተ አዕይንተ ዕውራን ፈወሰ ዱያነ ወከሰተ አዕይንተ ዕውራን ወኩሎ ፈጺሞ አዕረፈ ጊዮርጊስ ሰማዕት ወኩሎ ፈጺሞ አዕረፈ ጊዮርጊስ ሰማዕት። እሺ አሁን የመጨረሻው መዝሙራችን ላይ ደርሰናል። ያም መዝሙር ስንተኛ መዝሙር ነው? ዘጠነኛው መዝሙር ደግሞ ሰባተ ዓመተ ዘኮነንዎ ለቅዱስ ጊዮርጊስ ቅዱስ ጊዮርጊስን ያሰቃዩት መከራ ያሳዩት ስንት ዓመት ነው ይላል? 7 ዓመት። 7 ዓመት ግን ሲያሰቃዩት ወይም 7 ዓመት ቢያሰቃዩትም ለሱ ግን ይመሰሎ ከመአሃት ይለት አየሽ የእግዚአብሔር ፍቅር ሲገባ እግዚአብሔርን በእግዚአብሔራዊ ማንነት ህብረት ውስጥ ስንገባ ያ ሁሉ መከራ ማለትም 7 ዓመት የተገዛው እንደ አንዲት ቀን እንኳን አልመሰለውም ነው። ይመሰሎ ከመአሃት ይለት እንደ አንድ ቀን እንኳን ምክንያቱም እሱ የሚታየው ማለት ነው የእግዚአብሔር ፍቅር ነው። ክርስቶስ መምሰል ነው የሚታየው። እሱ የሚታየው በእሱ አማካይነት ከሲኦል የሚወጡት የኃጥአን ነፍስ የሚፈወሱት ህመምተኞች ዓይናቸው የሚበራ እሱንም አይምቶ የእሱን ተጋድሎ አይተው ወደ ኦርቶዶክስ ተዋህዶ የሚጨመሩት የምዕመናን ብዛት ነው የሚታየውና ያ ሁሉ ሲያሰቃዩት ግን ለሱ አንዲት ዕለት እንኳን እንዳሰቃዩት አልቆጠረውም፣ አልመሰለውም ማለት ነው። ይህን ነው 9ኛ መዝሙራችን የምንዘምረው ማለት ነው። ሰባተ ዓመተ ዘኮነንዎ ለቅዱስ ጊዮርጊስ ሰባተ ዓመተ ዘኮነንዎ ለቅዱስ ጊዮርጊስ ይመሰሎ ሰባተ ዓመተ ዘኮነንዎ
ብሎ እንድናመሰግን ያደረገ እግዚአብሔር የተመሰገነ ይሁን። ክብሩ ከጽንፍ እስከ አጽናፍ የሰፋ በቸርነቱ ኢትዮጵያን ሀገራችንን ይጠብቅልን። ቅዱስ ጊዮርጊስ በአማላጅነቱ ያንን የአድዋን ጦርነት እንድናሸንፍ ያደረገ አሁንም የተለያዩ ሰላምን የሚነሱ ነገሮችን ሁሉ እንድናጠፋ ይርዳን። በሁላችንም መሃል ተገኝቶ ሰላምን እንድናደርግ እነዛን እውራንን እነዛን ሙታንን የሚያነሳ የነበረው አባታችን ቅዱስ ጊዮርጊስ በእኛም መካከል ተገኝቶ ሰላምን ያደርግልን። ጌታችን ፈጣሪያችን አስጀምሮ ያስፈጽመን። የተመሰገነ ይሁን። ምናልባት እናንተ የምትሉት ካለ ማማዬ የምትለው ኮፒ ሊንክ ሼር አድርጉ እያለች ነው። እውነት ነው። እንግዲህ ለማንኛውም በመላው ዓለም ለምትገኙ ሁሉ የሚጠቅም መዝሙር ነውና እግዚአብሔርን የምናመሰግንበት የቅዱስ ጊዮርጊስን ክብር የምንገልጽበት መዝሙር ስለሆነ ለሁሉም ይዳረስ ዘንድ በመጀመሪያ እናንተ ሰብስክራይብ ታደርጋላችሁ፣ ከዛ ላይክ ሼር ደግሞ ለሌላው ታደርጋላችሁ ማለት ነው። ለሁሉም የእግዚአብሔር ምስጋና ይደርስ ዘንድ ማለት ነው። አስጀምሮ ያስፈጸመን ልዑል እግዚአብሔር የተመሰገነ ይሁን። ሀገራችንን ሰላም ያደርግልን። በሌላ መዝሙራት እና በሌላ ቪዲዮዎች እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን ለዘላለሙ።